ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስሉ ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። እነሆ ልወዘዞ በግሬን ጀምረናል። እንግዲህ ልወዘዞ በግሬን አሁን አራዳ ጊዮርጊስ እንገኛለን። አራዳ ጊዮርጊስ እስኪ እሱን ይዘን ወደታችን ነው። ዛሬ ፊት ለፊታችን ያለው የባቡሩ ሰዎች በግራውንድ የሚወጡበት ነው። እንግዲህ ይሄ የምታዩት ፊት ለፊት ጣይቱ የባህልና የትምህርት ማዕከል ነው። ቀደም ሲል እንግዲህ የአንደኛ ደረጃ ፍርድ ቤት ነበረ። የአራዳ ምድብ ችሎት ይባል ነበር። ይሄ ቤት የጥንት ቤት ነበረ። እንደዚህ ውበቱ እንደዚህ አይታይም ነበር፣ ጎልቶ አይታይም ነበር። ዘመድና ነጠላ እንዳደረጉት ነው ይባላልና ቤትም ለካ እንዳያዙት ነው። ይሄ ቤት አሁን እንዴት እንደሚያምር ይወት እንግዲህ ቅርስ ስለሆነ ቅርጹን ሳይቀይር ባለበት ነው የታደሰው። እንግዲህ የተሰራው የረጅም ጊዜ የሆነው ቤት ነው። የግለሰብ ቤት ነበር። ማን ረሳሁት። አሁን የሆነ ሰው ኮሜንት ላይ ጽፎልኝ ነበር። በጣም የሚገርም አሰራር ያለው ቤት ነው። በዛን ጊዜ እንደምታዩት በረንዳዎቹ በዛን ጊዜ የነበሩት ዲዛይነሮች እንግዲህ እንዴት አድርገው እንደሰሩት እንደምታዩት የሚያምር ቤት ነው። ያ ቤት እንግዲህ አሁን አራዳ ክፍለ አራማን ነው ፍርድ ቤቱ መደበኛ ደረጃ አንደኛ ደረጃ ፍርድ ቤቱ ሌላ ህንጻ ሰርቶ ወደ ላይ ገብቷል። ይሄ ቤት ደግሞ እንግዲህ ጣይቱ የባህልና የትምህርት ማዕከል አርቲስት ዓለም ፀሐይ ወዳጆ እናቃታልና አርቲስት ዓለም ፀሐይ ወዳጆ አሜሪካን ሀገር እንግዲህ የባህል ማዕከል ነበራት። እንደዚህ አሜሪካ ውስጥ ያሉ ልጆች ባህላቸውን እንዲያጠኑ ከፍተኛ እንቅስቃሴ ታደርግ ስለነበረ በከንቲባ አማካይነት ይሄ ቤት ለእሷ ተሰጥቷት እሷ ተረክበዋለች። እንግዲህ ስራ መጀመሩን አላውቅም። ይሄ የተቀረጸው የበዓል ሰሞን ስለነበረ በግቢው ውስጥ እንደዚህ የመሰሉ የባዛር ተዘጋጅቶ ነው እንግዲህ ቪዲዮ የተቀረጸው በዛን ጊዜ ስለነበረ ነው። በዓል የገና በዓል ዋዜማ አካባቢ ላይ ነው የተቀረጸው። እንደምታዩት እዚህ ጋር እቃቸውን እያሳዩ ነው። የሚያማምሩ እቃዎች አሉ። እኛ ግን ዛሬ ጉዳያችን እግረ መንገዳችን እንደው ተከፍቶ ሳይሆን ቤቱ ገባ ብዬ ለማሳየት ያህል ነው እንጂ ወደ ታች ወደ ፒያሳ ነው ይዘን እንወርዳለን። እንግዲህ የተለያዩ እቃዎች ናቸው እዚህ ጋር የምታዩቸው። ልወዘዞ በግሬ ዎክ ኤንድ ቶክ ዛሬ አራዳ ጊዮርጊስ ላይ ነው ጀምረናል። እንግዲህ ቁልቁል እስኪ ወደ ፒያሳ ግራ ቀኙን እያየን እንወርዳለን። ያ ፒያሳ ስታልፉበት ስትወጡበት ስታገርሙበት የነበረው ቦታ ምን ይመስላል? በተለይ ካያችሁ የቆያችሁ ትዝታችሁን ሽምጥ የኋሊት ጋልባችሁ ወደ ኋላ ትሄዳላችሁ። እሱን እስኪ ለማስቃኘት ነው። ፊት ለፊት አራዳ ጊዮርጊስ ቤተክርስቲያን ነው ላይ ጫካ ውስጥ የምታዩት። እቺ የባቡሩ መግቢያና መውጫ ነች። እንስራ ነው ይሄ የምታዩቸው። ውሃ ሊቀዱ ሴቶች እንስራ ይዘው ወንዝ ይወርዳሉ። እሱን ለማመላከት ታስቦ የተሰራ ይመስለኛል። ይሄው በርቀት ቤቱ ነው። በጣም ይገርሞኛል። ቤቱ በጣም የሚገርም ቤት ነው። ያረጀ ቤት ነበር የሚመስለው ቤቱ ቀደም ሲል ፍርድ ቤት እያለ። ከዛ በኋላ ግን ዓለም ፀሐይ ከተረከበች በኋላ በዚህ መልክ አሳምረዋለች። ቦታውም አማካይ ቦታ ላይ ነው። ስራ ሲጀምር እንግዲህ መጀመሩን ስለማላውቀው እንደሱ ያልኩት ጥሩ ነገር ይሆናል ብዬ አስባለሁ። በቀኝ በኩል እንግዲህ አራዳ ጊዮርጊስ ቤተክርስቲያን ነው። ጊዮርጊስ ጋር ነው የምንገኘው። እንግዲህ ጊዮርጊስ በሰሜንም በምስራቅ በምዕራብ በደቡብ አቅጣጫ ኪሎ ሜትር የሚለካው ከጊዮርጊስ ነው ሲባል እንሰማ ነበር በፊት። ሀ ተብሎ የሚለካው ከዚህ ተጀምሮ ነው። ወደ ኮተቤ መስመር ብትወጡ ኪሎ ሜትር ኮተቤ ይሄን ያህል ነው ከተባለ ከዚህ ነው የሚለካው። አቃቂ ከዚህ ነው የሚለካው ይባል ነበር። ምናልባትም አድዋ 00 የሚለው ፕሮጀክቱ ከዚህ ጋር የተያዘ ሊሆን ይችላል።
ግምቴ ነው። ፊት ለፊት እንግዲህ የምታዩት የዶሮ ማነቂያ ፕሮጀክት ነው የሚታያችሁ። ይሄ ፊት ለፊት አጥሩ ቆርቆሮ ተነስቷል። እሱን ጠጋ ብለን እናዋለን። ቀደም ሲል እንግዲህ ባሶች እዚህ ጋር ባስ መቆሚያ ነበር። ይሄ ተረመስመስ ያለ ነበር። ባሶች ከየት መጥተው የሚያራግፉት እዚህ ላይ ነበር ቀርቷል። አሁን አድዋ ውስጥ ግራውንድ ይገባሉ። አንዳንዴ አድዋ ፊት ለፊት ላይ ስደርስ አሳያችሁ ላወርደው እነሱ ወደ ግራውንድ ይገባሉ። እዚህ ጋር እንግዲህ ህብስተመና የሚባል ዳቦ ቤቶች ነበሩ። እዚህ ጋር መደዳውን ግንብ ቤቶች የጣሊያን ቤቶች መስሉ ጀርባቸው ዶሮ ማነቂያ ነው። እዚህ ጋር ነበሩ ጋዜጣ የሚነበብባቸው ካፍቴሪያዎች፣ ተለቅ ያሉ የጥንት ካፍቴሪያዎች። ማዕዘን ላይም እንደዚሁ ነበሩ ጋዜጣ የሚያስነብቡ ልጆች። የጥንቱ ቤቶቹ እነሱ ሁሉ ተነስተዋል። እንግዲህ እቺም አዲስ እየተሰራች ያለች ነች። ታምር ሪል ስቴት የሚል ነው ማዕዘኗ ላይ እየሰራ ያለው። እንግዲህ ይሄ እንደምታዩት የነበሩ ቤቶች ነበሩ፣ የድሮ ቤቶች። በዚህ በኩል ድርጅቶች ነበሩ፣ ልክ የጣሊያን ቤቶች የሚመስሉ ግንብ ቤቶች ነበሩ። በዚህ በኩል ዘመን ያስቆጠሩ ቤቶች ናቸው። ከጀርባቸው ደግሞ ስጋ ቤቶቹና መኖሪያ ቤቶችም ነበሩ። እነሱ ሙሉ በሙሉ መነሳታቸውን ታውቃላችሁ፣ አሳይቻችኋለሁ። እዚህ ጋር የምታየው በዳር በኩል ሴራሚክ ነገር ነው የሚነጠፍ ይመስለኛል። ቆይ እስቲ ወደ ውስጥ ጠጋ ብዬ ላሳያችሁ። ሰራተኞቹ እየወጡ ነው። እንግዲህ ክልክል ነው ካላሉ ይገባ ለማለት ልሞክር። እዚህ የሚነጠፍ ይመስለኛል። ይሄ እኔ የምረግጠው ይሄ ሁሉ ገና የሚነጠፍ ነገር ይመስለኛል። ይሄ እንግዲህ ፊት ለፊት እነኚህ እዚህ ጋር ነበሩ ግንቦቹ ቤቶች ታስታውሱ ከሆነ በዚህ መደዳውን ነበሩ እነሱ። ከጀርባቸው ያሉ ቤቶች በሙሉ ተነስተዋል። ትልቅ ቦታ ነው እንግዲህ ቀላል ቦታ አይደለም። እየተገባደደ እንዳለ ያስታውቃል። እንደምታዩት ነው። እዚህ ጋር አንዱን ጠይቄው ነበረ። ምንድነው መዝናኛዎች አሉ፣ ካፍቴሪያዎች አሉ። ግራውንድ ደግሞ መኪና ማቆሚያ ነው አለ። በጣም ትልቅ ነው እንደምታዩት ነው። ከታች በኩል ያኛው ህንጻ አለ፣ አራዳ ሞል አለ ታችኛው። እሱ ከዚህ በፊት ማሳይቻችኋለሁ። ይሄኛው ታጥሮ ስለነበር አይታይም ነበር። በዚህ መልኩ ነው እንግዲህ መዝናኛ ካፍቴሪያዎች አሉ። ከስር እንደገና ደግሞ ፒያሳ ላይ ትልቅ የመኪና ማቆሚያ እንግዲህ ይኖራል ማለት ነው። እንደምታዩት እዚህ በረንዳ ነው። ይሄ ይነጠፋል ይመስለኛል። ትልቅ ቦታ የያዘ ነው። እስኪ በዛኛው በኩል ደግሞ እንግዲህ ማዘጋጃ ቤት ነው ፊት ለፊት የምታዩት። ማዘጋጃ ቤት በአፄ ኃይለ ሥላሴ ጊዜ የተሰራ ህንጻ ነው። እንግዲህ ህንጻው በዛን ዘመን ለየት ያለ ህንጻ ነው። በነገራችን ላይ በጣም ትልቅ ህንጻ ነው። የሚገርም ህንጻ ነው። 2 ዊንጎች አሉት። በጣም በርካታ መስሪያ ቤቶች ነበሩ። እዛ ሰርቻለሁ። እኔም አንድ ሚዲያ እዛ ውስጥ ይኖር ነበረ። የከተማ አስተዳደሩ ሚዲያ እዛ ውስጥ እያለ እኔም እዛ ውስጥ ሰራ ነበረ። አሁን የከንቲባ ጽሕፈት ቤት ብቻ ነው። ኮሙኒኬሽን አለ፣ ሚዲያው አለ፣ መሬት ለማኔጅመንት ነበረ፣ የከንቲባ ጽሕፈት ቤት ነበር። እነዚሁ መስሪያ ቤት ሁሉ ይዞ ነበር። ግን በኋላ ሲታደስ ደግሞ ልዩ እንደሚሆን መገመት አያቅተኝም። ምክንያቱም ሳይታደስ እንኳን ራሱ የሚገርም ነበረ። ከላይ ቴራስ አለው እንደገና። ይኸውላችሁ ይሄ እንግዲህ ከተወረታች ያለው ከዚህ ቀደም ያሳየኋችሁ ነው የተጠናቀቀ ብዬ የፒያሳውን አሳይቻችኋለሁ። እቺ ወርታች መውረጃዋ ነበረች። እንግዲህ ይሄ መደዳውን ስጋ ቤቶች ነበሩ። ስጋ የሚያይፈልግ ሰው እንግዲህ በጾም ወራትም እንግዲህ ስጋ በየቦታው ስለማይገኝ በጾምም ቢሆን የማይጠፋበት ቦታ እንግዲህ ይሄ ዶሮ ማነቂያ ነበረ። ሰዎች ስጋ ሲያምራቸው በየቦታው ጾም አብይ ጾሞች ሲኖሩ አይኖርም። እዚህ ግን አይጠፋም ነበር። በግራ በቀኝ ፊት ለፊት የበቄ ስጋ ቤት እንደውም እዛ ጋር ነበር ትዝ ይላችሁ ከሆነ። ይሄ እንግዲህ ወደታች ትልቅ ቦታ ነው ይሄ የያዘው። በዚህ መደዳ እስኪ የምታስታውሷቸውን ቲዲኤስ የሚባል ነበር፣ ዳሃብ፣ መኮንን ባቅላባ ቤት፣ ሌላስ አንድ ካፍቴሪያ ነበር፣ አያሌው መስፍን ታች ነው። በዚህ መደዳ የነበሩ በጣም በርካታ ቤቶች ትዝ ይሏቸዋል። ቲዲኤስ የሚባል ትዝ ይለኛል። ሻይ እንጠጣበት ነበር ቁጭ ብለን ረጅም ሰዓት ወሬ የምናወራበት ቤት ነበረ። በዚህ መደዳ ደግሞ አንድ ነበረች ወደ ውስጥ ገባ የምትል ወደ መንደሮች ገባ የምትል እዛ ውስጥም ጓደኞቻችን የሆነ ቢሮ ነበራቸው። እዛ ምን ገባ ነበረ
እንዲህ መደዳው እንግዲህ ትዝ ይሏችሁ ከሆነ የምትመላለሱበት ቦታዎች ስታዩዋቸው አሁን ቦታው ራሱ ያ ቦታ ነበር ነው የምትሉት። እንደምታዩት ይሄ አጥሩ አልቆ ደግሞ አጥሩ ሲነሳ ፍጹም ልዩ ነው የሚሆነው። ፒያሳ እንገኛለን። ፒያሳ ሽር ብትን ያልንበት ወደ ላይ የወጣንበት ወደ ታች የወረድንበት እንዴት አያችሁት? እቺ መንገድ ግን ለብስክሌቱን በቀኝ በኩል ያለችው እሷ አላለቀችው። ለምን እንደተዋት አላውቅም። ቆይታለች። በጣም ይጨናነቅ ነበር ፒያሳ። ትዝ ይላችሁ ከሆነ በዚህ ስትወርዱ እና ስትወጡ አንደኛ በቀኝ በኩል ያሉት ሱቆች በራቸው በረንዳ አላቸው። በረንዳቸው ድረስ ዕቃ ቁጭ ያደርጋሉ። እሱን ለመሸሽ ወደዚህ ትመጣላችሁ። ቀጥሎ አስፋልት ነው ያለው። አስፋልቱ ዳር ላይ ደግሞ የታክሲ ማዕት ፌርማታ ነው። ታክሲ ግጥም ነው የሚለው እና ትከሻ ለትከሻ እየተገፋፋን ነበር የምንሄደው። ሁለቱ ናችሁ ጎን ለጎን መሄድ በጣም ተቸገሩ ነበር። ወሬ ጀመራችሁ ከሆነ ወሬያችሁ እየተቆራረጠ ነበር የምትሄዱት፣ ወይ ፊትና ኋላ። ጅብ እንደዛ ነው የሚሄደው ይባላል። ልክ እንደዛ ካልሆነ በጣም ነበር። አሁን ግን ብዙም ሰውም ቢበዛ ይሄን ያህል የሚያስቸግር አይደለም ብዬ አስባለሁ እኔ። አድዋ 00 እንግዲህ ከላይ ጀምሮ ትዝ ይላችኋል። እዚህ ደግሞ አቧራ ሜዳ እንደነበረ በጣም የሚገርም። ልጆች ግን ልክ እንደ ፎርማል ቶርናመንት ውድድር ጨዋታ ያደርጉ ነበር። ቆመና የነበረ ብስክሌት ይጋልቡበታል። አመድ የመሰለ አቧራ ነበረ። ለረጅም ጊዜ እንግዲህ ቆይቶ ነበረ ሲንከባለል ቆይቶ አሁን ቀን ወጥቶለት ይሄን የመሰለ ህንጻ ይዟል። ያባደው ቦታ ይሄ አራዳ ሌግጀሪ ሞል ነው። እንግዲህ ከዚህ ጀምሮ ነው እንደምታዩት በሩ ታች አያሌው ሙዚቃ ቤት የነበረበት አካባቢ ነው ዋናው በር። በጣም ትልቅ ሞሎች አሉት። እዚህ ጋር ሪካርድ ሊያደርግ ነው መሰል እንደምታዩት። ይሄ ልጅ እንግዲህ ከከተማ አስተዳደሩ የመጣ ሊሆን ይችላል። በድሮን ሊቀርጽ ነው ወደ ላይ ከፍ አድርጎ። ዞረን ስናየው ይህን ይመስላል። በሮች አሉት በነገራችን ላይ። ይሄ አድዋ 00 ይሄ አርበኞች በር ነው። ደቡብ በር፣ ሰሜን በር ድሮኑን አስነሳ። ምናልባት እንግዲህ ይሄ ህንጻዎቹን ከላይ ሆኖ ለማንሳት ይመስለኛል። በነገራችን ላይ ፈቃድ መጠየቅ አለባችሁ። እንደዚህ ድሮን ያላችሁ ቀደም ብላችሁ ፈቃድ ጠይቃችሁ የፈቃድ ወረቀት ይዛችሁ ነው የተለያየ ነገር ቀረጻ ሲኖራችሁ እንጂ እንደፈለጋችሁ ዝም ብላችሁ መቅረጽ አትችሉም። ኢንሳ ማወቅ አለበት። እዛ መልከታችሁ ተመዝግቦ ከፍታችሁ ቦታው ታውቆ በምን ያህል ከፍታ እንደምትቀርጹ ታውቆ ህጋዊ መሆናችሁ ታውቆ ነው እንጂ ዝም ብሎ ድሮን አለ ብሎ መቅረጽ አይቻልም። የምታዩት እንግዲህ ብዙ ቦታ ነው የያዘው። ቦታውን በፊትም ውስጥ እንግዲህ ገብቼ ያውቅ ነበረ። የሚገርሙ አዳራሾች አሉት፣ የተለያዩ አዳራሾች አሉት። አንዱ በጣም በርካታ ሰው የሚይዝ በጣም የሚገርመኝ ወንበሮቹ አቀማመጣቸው፣ ከዛ ባሻገር ሳውንድ ሲስተሙ አሁን አንዳንድ ቦታ ላይ ድምፁ የሚረብሽ ድምፅ አለ። ሳውንዶቹ ምንም የሚረብሽ ድምፅ የለውም። በተለይ እንደ ጋዜጠኛ ሆናችሁ ገብታችሁ የምትፈልጉትን ድምፅ ለመውሰድ ፊት ሄዳችሁ መቅረጫችሁን ፊት ማስቀመጥ አይጠበቅባችሁም። በአንዱ ጥግ በኩል ባለው ስፒከር አጠገብ ቁጭ ካላችሁ በቂ ነው። ድምፅ የፈለጋችሁትን ድምፅ ሙሉ በሙሉ መውሰድ ትችላላችሁና በጣም የተመቸ ነው። እንግዲህ እዚህ ጋር የነበሩት ቤቶች ታስታውሳችሁ፣ በኋላ ፍሩት ቤት የሆኑ ያያል ሙዚቃ ቤት ጄኔቭ ነው የሚልም ነበረ። እቺ አንበሳ እንትን እንዳለች ነች። ኤሌክትሪክ ህንጻ ይሄ የምታዩቸው እንግዲህ ይዞታቸውን ያለቀቁ በነበሩበት የቆዩ ናቸው። ግን ዛሬ ይሄን ቪዲዮ የሰራሁት እንደው ዝም ብላችሁ በዚህ ስትመላለሱ የነበራችሁ እግረ መንገዴ ስለመጣ ነው። ይሄ አድዋ ድል መታሰቢያን ይዛችሁ ወደ ላይ ስትወጡ ወደ ታች ስትወርዱ የነበራችሁ መቼስ ረጅም ጊዜ ሆናችሁ ደጋግማችሁ ብታዩት ማጠግቡትን ብዬ ነው በዚች ያለፋችሁ። ይቺ ውስጡ አለቆ ነው እንጂ በፊት በውጭ ነበር። አሁን ይሄ ውስጡ ግን እንዳልኳቸው አንዳንድ ህንጻዎች ውስጣቸውንም እንደ መሸጋገሪያ ያለቀውታል ሳይፈርሱ። በዚች ነው የምንሄደው። ግን አሁን ሰው ግን የለመደው በዚህ ስለሆነ በዚህ ነው የምንመጣው። እኔም
ኤሌክትሪክ ህንጻ አለ። እዚህ ኢትዮጵያ አየር መንገድ የቆየች ነች፣ ድሮ ነች እሷ። ባንክ ከስሯ አለ። በግራ በኩል ደግሞ ወደ አርሾ የሚወስደው መንገድ ምናልባት ከዚህ በፊት አሳይቻቸው። እነኚህ አሁን ግንቦች አዲስ የተሰሩ መስሉት ግን ባሉበት ስለታደሱ ነው። ኤሌክትሪክ ህንጻም የቀድሞ ከለሩ ውሃ ሰማያዊ ነበረ ረጅም ጊዜ የምናውቀው፣ እሱን ቀይሯል። አሁን አዲስ አበባ ላይ ያሉ ህንጻዎች ከለራቸው ተመሳሳይ እንዲሆን ስለተባለ እና ግን ሲታደሱ በጥሩ ሁኔታ ነው የታደሱት፣ ይዞታቸውን ሳይለቁና ውብ ሆነዋል። በጣም አምረዋል እንደምታዩት። ከዛ ፊት ለፊት ደግሞ ዳርሾ መውረጃ ላይ ያሉትም እንደምታዩቸው አሰራራቸውም ለየት ያለ ነው። ሌሎቹ እንግዲህ ከሱ ቀጥሎ ወደ ታንጎ የነበሩት መደዳ ወርቅ ቤቶች የሉም። ከሱ ቀጥሎ እንግዲህ ያሉት ሁለት ህንጻዎች ናቸው። አንደኛው ብሪቲሽ ካውንስል የነበረበትና አርመናዊ አንድ ነበር። እነሱ ሁለት ህንጻዎች አሉ። ከዛ ባሻገር በዚህ 4 ኪሎ ድረስ ብትሄዱ በቀኝ በኩል የነበሩ ቤቶች አነሳነሳሉ ቤቶች በጭራሽ የሉም። ከጀርባቸው የነበሩ መኖሪያ ቤቶችም ሙሉ በሙሉ የሉም። ከዚህ ቀደም ያሳያችሁ ቤት ተሰርቷል። እዚህ ጋር ራዚኤል ምናምን የነበሩ ትዝ ይላችኋል። በዚህ በኩል እዚህ ካፌ ቁጭ ያላችሁ በላይ ፎቅ ላይ ቁጭ ይሄ ራዚኤል ነበር። ይሄ አንደኛው ብቻ እዚህ አካባቢ ራዚኤል ካፌ ነበረ ቁጭ የምንልበት። ተቀጣጥረን ፎቅ ላይ ረጅም ሰዓት ተቀጣጥራችሁ ቁጭ ብላችሁ ጉዳያችሁን የምትጨርሱበት ነበር። ሌላው እንግዲህ ከተረፉት ወርቅ ቤቶች መካከል እዚህ ያሉትን ብሌን ወርቅ ቤት የመሳሰሉት አሉ። እዚህ በቀኝ በኩልም አሉ። ከዚህ ከህንጻው በቀኝ በኩል ካሉ ህንጻ ቀጥሎ ያሉት እንግዲህ ቅድም ያልኳችሁ ሁለቱ ህንጻዎች የብሪቲሽ ካውንስል እና አንድ አርመናዊ መሰለኝ እነሱ ሁለቱ ካልሆነ በስተቀር ሌሎቹ ቤቶች የሉም። ንጉስ የክትፎ ቤት እንደዛ አይነቶቹ ቤቶች በጭራሽ የሉም። እቺ ቀጭን መንገድ ትስላችኋለች። በዚህ በቀኝ በኩል ቤቶችም ችም ያሉ ቤቶች ነበሩ፣ በግራ በኩልም እና እንዲች በቀጭኗ መንገድ ነበር የምትወርዱት። መንደር ለመንደር ሄዳችሁ በኋላ በቀኝ በኩል ኦመር ካያም አካባቢ ያወጣችሁ ነበር። አሁን ያ የለም። እንግዲህ እዚህ ቤት አካባቢ ሰፈር የኖራችሁ በተለይ ውጭ ሀገር አሁንም በረጅም ጊዜ ከሆናችሁ ከወጣችሁ ረጅም ጊዜ ሆናችሁ ቶታሊ ቦታውን ማወቅ አትችሉም። እነኚህ ቤቶች እቺ ግንቧ ይዞታውን ስላለቀቀ ጥሩ ምልክት ነው። ከዛ ባሻገር ግን ወደታችን እንዲህ መንገዱን ስታዩት ይሄ መንገድ ያ ነው ብላችሁ አታስቡ። ከታች ደግሞ በዚህ በኩል ዞርና ትልቅ የገበያ አዳራሽና ልክ ቅድም ዶሮ ማነቂያ ላይ እንዳሳየኋችሁ፣ በነገራችን ላይ ዶሮ ማነቂያ የተባለው ዶሮ ስለሚታነቅ አይደለም፣ እንግዲህ በቃል ስለሚተላለፍ ነው። ድሮ ሰዎች ፍርድ ሲፈረድባቸው ይታነቁበት ስለነበረ ይሄ እኮ ድሮ ማነቂያ ነበረ የሚለው ስም ነው። ድሮ ማነቂያ ነበር በሚለው ሰዎች እንግዲህ በቃል ስለሚተላለፍ እየተዛባ ሄዶ ዶሮ ማነቂያ ወደሚል እንደመጣ ነው የሚናገረውና ሰዎች ስሙ ይገርማቸዋል። ዶሮ ማነቂያ እንዴት ይባላል? ድሮ ማነቂያ ነበረ ከሚለው እንደተወሰደ ነው አፈ ታሪኩ የሚያወራው። ይሄ እኔ አሁን ያለሁበት ትልቅ የገበያ አዳራሽ ታች ድረስ በዛ በኩል ምን ያሳያቸዋሉ። የገበያ አዳራሽ ነው። ትልቅ የመኪና ማቆሚያ ነው። አሁን ትልቅ እኔ ያዩዋቸው አንኳር በዚህ በልማቱ ምን ያህል መፍትሄ ሆነዋል የሚለው በእርግጥ ጥናት ያስፈልጋል እንጂ በየቦታው የመኪና ማቆሚያ ስለሌለ መኪናዎች ሁሉ መኪናዎች በሚባል ሁኔታ አስፓልት ዳር ዋና መስመር ዳር ላይ ቆሙ ነበረ። እሱ በጣም ትልቅ ችግር ነበር ለትራፊክ መጨናነቁ። እሱ ተቀርፏል። አንድ ከዛ ባሻገር ደግሞ የስፖርት ማዘውተሪያ የሚባል ነገር የለም ነበር። ሰፈር ውስጥ እንኳን ትንሽ የነበረችው እየተመሯት ለግንባታ ውላ ነበር። አሁን ግን በተለያየ ሁኔታ ከተማ ውስጥ ከ1000 በላይ የሚሆኑ የስፖርት ማዘውተሪያ በደንብ ተሰርተዋል። ከዛ ባሻገር ደግሞ ማይካደው ከዚህ ጋር ተያይዞ ለህፃናቶች በጣም በሚገርም ሁኔታ በየቦታው የልጆች መጫወቻ አለ። እዚህ ብንገባ እንኳን ከዚህ በፊት አሳይቻችኋለሁ። እዚህ እንኳን በዳርና ዳር ላይ 3 እና 4 ቦታ ላይ አለ። እዚህ የአራዳ ፓርክ ውስጥ እንኳን ብንሄድ ይሄን ከዚህ ቀደም አሳይቻችኋለሁ። ያኛው የገበያ አዳራሹን ካላሳየኋችሁ ብዬ ነው ዞር ብዬ ላሳያችሁና ጨርሳለሁ። በቀኝ በኩል ያለው የገበያ አዳራሹ እና የፓርኪንግ ስሎቶች ናቸው። ፓርኪንጉ ነው። ኮመንት ሴክሽን ላይ ሊንክ አስቀምጫለሁ። ኮመንት ሴክሽን ላይ አዲሱ ቻናል ሊንክ አስቀምጫለሁ። 130 ሰው ካፌውን ያላችሁ እስኪናያችሁ ብዬ ነበረ።
130 ሰው አለን ከጎን ብላችሁኛል። እግዚአብሔር ይስጥልኝ፣ አመሰግናለሁ። ሌሎቻችሁ አልሆናችሁኝ ለማለት ያህል ነው። እንግዲህ ለዛሬ ያዘጋጀሁላችሁ ይሄን ይመስል ነበረ። ሁሌ እንደምመኝላችሁ ሰላምና ጤና ከእናንተ ጋር እንዲሆን በድጋሚ እየተመኘሁ በዚሁ እሰናበታችኋለሁ። ወንድማችሁ ካፊያው ዘመር ነበርኩ። ጤና ይስጥልኝ።